ሰላምና ጤናን ፍቅርን በረከትን ያድልኝ ክቡራትና ክቡራን የሣድስ ቤተሰቦቼ በጣም አስገራሚ ጥናት ውጤት ይፋ ሆኗል። በላሊበላ በመሬቱ ውስጥ ምንድነው የተገኘው? ከመሬቱ ውስጥ የተደረገ ቁፋሮች ናቸው። በጣም አስገራሚ ቁፋሮ ውጤት ነው የተገኘው። ምን ብዬ እንደምገልጽላችሁ አላቅም። እጅግ በጣም የተደነቅኩበት ነው። ከብዙ 300 ምናምን ገጾች በላይ ነው የጥናቱ ውጤት። የፈረንሳይ ካምፓኒ ነው ያንን ያጠናው። ከፍተኛ ገንዘብ ተመድቦ ነው የተጠናው። ከዛ ጋር ተያይዞ እንደገና የተጠናበት ቴክኖሎጂ አሁን ዓለም ቅርሶችን የምታጠናበት የመጨረሻ የተባለውን ቴክኖሎጂ ነው የተጠቀሙት። የ3D ስካኒንግ ሁሉ ተጠቅመዋል። ስለዚህ በ3D አይታይም፣ መሬት ውስጥ የተቀበረውን ነገር አይደለ እኛ ጋር እናየው። እነሱ ግን በስካነር ከመሬት ውስጥ የተቀበሩ መቃብሮችን፣ ቦታዎችን፣ በጣም የሚገራርሙ ቅርሶችን ኢቭን በጣም አስገራሚ ነገር ኢትዮጵያውያን በዛ ሰዓት ላይ ይኖሩ የነበረበት የመንፈሳዊ አቅም ልዕልናን የሚያሳዩ በሚገርም ደረጃ ሲኦልና ገነትን በተመለከተ ያሉ ዋሻ፣ በጣም አስገራሚ ዋሻ የነበረ አፈር ውስጥ ተቀብሮ እኮ ነው የተገኘው እና በጣም የሚገርሙ ጥናቶች እዛ ውስጥ ተካተዋል። እሱ ብቻ አይደለም፣ የዲኤንኤ ጥናቶች ተደርገዋል። የእንስሳቱ ዲኤንኤ ተወስዶ ጥናት አደረጉበት። የዛሬ እንግዲህ በ12ኛው 13ኛው 10ኛው ክፍለ ዘመን የዛሬ 1000 ከምናምን ዓመት ኢትዮጵያውያን እንዴት ይኖሩ እንደነበረ የላሊበላ ታች ላይ በቁፋሮ የወጣው ነገር በጣም አስገራሚ ምስጢራትን ዘርግፏል። በተለይ በጣም አደገኛ ምስጢር ሁሉ ተነግሯል። ስለ ዘመኑ ፍጻሜ ሁሉ እዛ ውስጥ የተካተተ አለ። በሚገርም ደረጃ እነዚህ ጥናቶች የሚያሳዩት በጣም ብዙ ኢትዮጵያውያን የዲኤንኤ ውቅራችን አሁን ያለው የዲኤንኤ ውቅራችን በተመለከተ አስገራሚ ውጤቶች ታይተዋል። እንደሚታወቀው አክሱም ስርወ መንግስት ከወደቀ መጨረሻዎቹ ላይ ነው ላሊበላ እንደሚታወቀው የዛግዌ ስርወ መንግስት የተነሳው። ስለዚህ እዛ ቦታ ላይ የነበረው አጠቃላይ ኢትዮጵያውያን የነበራቸው ነገር በጠቅላላ ክሊርሊ በጥናት አሳይቷል። ኢትዮጵያውያን የነበራቸው የዲኤንኤ ውቅር ምን ይመስል እንደነበረ ጤናቸውን በተመለከተ ኦ ማይ ሎርድ እጅግ በጣም የተደነቅኩበት ጥናት ነው። በቀጥታ ወደዛ ልውሰዳችሁ። እንግዲህ 300 ምናምን ገጽ ነው የሚሆነው። እሱን እንደዚህ ሰብስቦ ለማቅረብ በጣም ትታገሱኝ ያላችሁ፣ ግን ዕውቀታችሁና ስለ ኢትዮጵያዊነት ስለ ኢትዮጵያ ኦ ማይ ሎርድ እንዴት እንደተደነቅኩኝ እንዳትጠይቁኝ። አሁን ያለ በትግራይ በአማራ ምናምን የምትለው ይሄ በጣም እስከ ደቡብ ክልል ድረስ የዘለቀ የጥናት ውጤቶችን እዛ ውስጥ የተካተቱት አስገራሚ ነገር ነው የወጣው። እሱን በተመለከተ ቆይታ ላድርግላችሁ። ዕውቀት ታላቁ እግዚአብሔርን ታከብራለች። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ብረት አጠገብ እጅግ ዘመናዊ ቤት ባለቤት የሚሆኑበትን ወርቃማ ዕድል ይዞላችሁ መጥቷል። መኝታ 78 ካሬ 100% ለሚከፍሉ በ5.2 ሚሊዮን ብር፣ ቅድመ ክፍያው 566,000 ብር። ባለ 2 መኝታ 104 ካሬ 100% ለሚከፍሉ በ6.8 ሚሊዮን ብር፣ ክፍያው 746,000 ብር። አቅርቦት ለአፍሪካ ህብረት ቅርብ በመሆኑ ለኑሮም ሆነ ለከፍተኛ የቤት ኪራይ ገቢ ተመራጭ ያደርገዋል። ነገር ግን ቅናሹ የሚቆየው ለ10 ፈጣን ደንበኞች ብቻ ስለሆነ ፈጥነው ይደውሉ። ሰመር ሪል ስቴት። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በቅርብ ዓመታት ውስጥ ነው የፈረንሳይ የምርምር ማዕከል CNRCS የሚባለው ተቋም በአርኪኦሎጂ ቁፋሮ ላይ ከፍተኛ ገንዘብ መድቦ በላሊበላ ውቅር አብያተ ክርስቲያናት ውስጥና ማለት ከዛ ጀርባ ማለትም ከአብያተ ክርስቲያናቱ አካባቢ ባለው ነገር ላይ መሰረት አድርገው በጣም ታላቅ ጥናት አድርገዋል። በዛም እንግዲህ የ13ኛው መቶ ክፍለ ዘመን በፊትም ጀምሮ ውቅር አብያተ ክርስቲያናቶች ከመገንባታቸው በፊት አካባቢው ላይ በጣም ትልቅ ከተማ እንደነበረና በተቀበሩት ቤቶች አማካኝነት የከተማዋን አስገራሚ ተፈጥሮ ማግኘት ችለዋል። እሱ ብቻ አይደለም፣ የተቀበረው የቤት ውስጥ ፍርስራሾች ሁሉ ነበሩበት። አሁን በጥናቱ ላይ ሲታይ ዶሜስቲክ ሩብል የሚባሉ በቁፋሮ ወቅት እንግዲህ አርኪኦሎጂስቶች ከፍተኛ መጠን ያለው የተቀበረ አፈር ፍርስራሾችን ጭምር አግኝተዋል። በዚህም ውስጥ እንግዲህ ጥንታዊ የምድጃ ምልክቶች፣ የሸክላ ስብርባሪዎች፣ የእንስሳት አጥንቶችንም ጭምር ወስደዋል። ከዛ ዲኤንኤውን እንደገና መርምረውታል። በዚህ ውስጥ በጣም ብዙ ነገሮች ነግራቸዋለሁ። ነገር ግን አበይቶችን ላሳያችሁ። ለምሳሌ ከአክሱም ዘመን ጋር በጣም ቀጥተኛ ትስስር እንደነበረውና ተመራማሪዎቹ በተለይ
ኬምብሪጅ ዩኒቨርሲቲ ፕሮፌሰር ዴቪድ ፊሊፕሰን አብረው በጥናት ውስጥ ነበሩበት ካምብሪጅ ዩኒቨርሲቲ። ከዛ አንዳንድ የመሬት ውስጥ መዋቅሮች ከ600 እስከ 800 ዓመታት መካከል በአክሱም ዘመን ውስጥ እንደተቀረጹ የሚገመቱ የላሊበላ ውቅር አብያተ ክርስቲያኖች አላልኳችሁም፣ በዙሪያው ላይ በላሊበላ ዙሪያ ላይ የነበሩት ነገሮች የዚህ ማሳያ መሆናቸው እየተነገረ ይገኛል። ስለዚህ ከአክሱም ስርወ መንግስት ጋር ቀጥተኛ ግንኙነት ማለት በፍቅርና በጣም በተሳሰረ ማህበራዊ አኗኗር ውስጥ ይኖሩ የነበሩ ቤተሰቦች እንደነበሩ ታያላችሁ። እሱ ብቻ አይደለም። በተለይ በ20ኛውና በ21ኛው መቶ ክፍለ ዘመን የተደረጉ አሁንም እየወጡ ያሉ ጥናቶች እንደሚያሳዩት ለምሳሌ ቤተ መርቆሪዎስ፣ ቤተ ገብርኤል ሩፋኤል በስተጀርባ ያሉ መቃብሮችን ለመጀመሪያ ጊዜ በጣም ይጠቀሙበት የነበረው በጣም በሚገርማችሁ ለጦርነት መከላከያ ምሽግ ኢትዮጵያ ላይ ጥቃት ሊፈጽም የመጣ በቀይ ባህር አቅጣጫ የሚመጣው ማንኛውም ጦር ሊከላከሉ የሚችሉበትን በጣም አስገራሚ ዋሻዎች በእነዚህ ቦታዎች ላይ ተገኝተዋል። ለነገስታት መኖሪያነት ያገለግሉ የነበሩ መሆናቸውም ጭምር በደንብ አድርጎ ጥናቱ ላይ አሳይተውታል ማለት ነው። የቀድሞ ስሟ ሮሃ ነው እንደምታውቁት፣ ሮሃ ተብሎ የሚጠራ የነበረ ነው። ከዛ በዛው ጥንታዊ የነበሩ ቅድመ ክርስቲያን ከክርስትና እዛ ቦታ ላይ ከመስፋፋቱ አስቀድሞም የነበሩ ስልጣኔዎች በስፋት እዛ ቦታ ላይ መገኘታቸውን ጥናቶቹ ያሳያሉ። አስገራሚ ሌሎቹ በዚህ ጥናቶች ውስጥ የተካተቱት የመሬት ውስጥ ምስጢራዊ መተላለፊያዎች አንደርግራውንድ ተኔል አላቸው። የሚገርማቸው አሁን በተደረገ ጥናት ነው። ይሄ የምታዩት አሁን ቤተ ጊዮርጊስ ያለበት አካባቢ አይደለም፣ በዙሪያው ላይ ነው። በማህበረሰቡ መኖሪያ ቦታዎች ላይ ነው ቁፋሮቹ የተደረጉት። ስለዚህ አብያተ ክርስቲያናቶቹ እርስ በርስ በመቶዎች የሚቆጠሩ ሜትሮች ያላቸው የመሬት ውስጥ መተላለፊያ ዋሻ ቦዮች ጭምር እንዳላቸው፣ ሌሎች ራሱ እዛው እንዳላቸው። እሱ ብቻ አይደለም፣ በጣም አስገራሚ ሌላ ነገር አለ። ይሄው ምንድነው? በተደረጉት ጥናቶች አሁን የቅርብ ጊዜ ጥናቶች የሚያሳዩት ከዚህኛው ጥናት በተጨማሪ የሚያሳዩት ጥናቶች ምንድነው? የገሃነምና የገነት መተላለፊያ አሁን ይሄን አትጠብቁም። በቤተ አማኑኤልና በቤተ መርቆሪዎስ የሚያገናኝ የጨለማ የመሬት ውስጥ ዋሻ በእምነት አሁን ባለ አጠራር በዛው ሰዓትን በነበረ አጠራር የገሃነም ጉዞ ተብሎ የሚታወቅ ከዛ በኋላ ልክ እሱን ቦዩን ከጨረሱት በኋላ በጣም አስደናቂ ብርሃን ሲመጣ ይታያል እዛው ዋሻ ውስጥ ማለት ነው። ይሄንን ምን ብለውታል? የገሃነም ጉዞ። በጨለማው በጣም አስፈሪ ጨለማ የሆነ ቦታ ነው በዚህ የተገኘው። ይሄንን የናሽናል ፓርክ ወርልድ ዋይድ ላይም ገብታችሁ ማንበብ ትችላላችሁ። እና በጣም ድቅድቅ የሆነ ለምንም ለአይን የሚከብድ ጨለማ እንዳለበት ከዛ እንደጨረሰ ብርሃን ይመጣል። በጣም ታላቅ የፀሐይ ብርሃንን ያገኛል ዋሻው እንደተጨረሰ። ለምን ሲባል ክርስቶስ ሕይወታችንን ነፃ ያወጣን ከድቅድቅ ጨለማ ወደሚደነቅ ብርሃን ነው የሚለውን አስተምህሮት ይኖሩበት እንደነበረ የሚያሳይ በጣም አስገራሚ የጥናት ውጤት በላሊበላ ተገኝቷል። ሌላ እሱ ብቻ አይደለም። የተቀበረው የውሃ መፍሰሻ ዘዴ ወይም ደግሞ የድሬኔጅ ሲስተማቸው በጣም አስገራሚ ነው። በዚህ በቅርቡ በተደረጉ ጥናቶች ከመሬት በታች የተቀረጹ እጅግ ረቂቅ የሆኑ የውሃ ማፍሰሻ ቦዮች ብቻ አይደሉም፣ ታንከሮች ተገኝተዋል በጥናቶቹ ማለት በቁፋሩ። እነዚህ ታንከሮች ምንድናቸው? በሚገርማችሁ ደረጃ ታንከሮቹ አሁን ያለው የላሊበላ ውቅር አብያተ ክርስቲያናት በውሃ ተሸርሽረው እንዳይበሉ ለማድረግ በዛ ድሬኔጁ ሄዶ ትላልቅ ታንከሮች ተዘጋጅተዋል። በዛ ታንከሮች ውስጥ ውሃዎቹ እንዲቀመጡ ይደረጋል ማለት ነው። ይሄ ዝናብ በሚዘንብበት ሰዓት አብያተ ክርስቲያናቱ በውሃ እንዳይጥለቀለቁ እንዳይናዱ ለ800 ዓመታት ጠብቆ ያኖራቸው ታላቅ ሲክሪት ነው በጥናቶቹ የተረጋገጡት ማለት ነው። ለምንድነው ይሄን ያክል ዘመናት ጸንተው የተቀመጡት ሲባል ድሬኔጅ ሲስተም አላቸው። እንደገናም ሄደው ታንከሮች ነው የተገኙት ማለት። ድሬኔጅ ሲስተሞቹ በፊትም የሚታወቁ ናቸው። አሁን በጣም ትላልቅ ታንከሮች በተጨማሪ የነበሩ የውሃ ማጠራቀሚያ ታንከሮች መሬት ውስጥ ተቀብረው
ተገኝተዋል። እሱ ብቻ አይደለም፣ ምስጢራዊ የቅዱሳን መቃብር ተጨማሪ መቃብሮች ተገኝተዋል። በአብያተ ክርስቲያናቱ ቅጥር ግቢና በቦዮቹ ግድግዳ ውስጥ በሚገርማችሁ በየቦዮቹ ግድግዳ ውስጥ ተጨማሪ የጥንት ቅዱሳን መነኮሳት እንደገና ካህናት አስክሬን የተቀበረባቸው በአካል ቁጭ ብለው ያሉ ሁሉ ሳይቀር በጣም በርካታ ክፍት መቃብሮችና ዋሻዎች ይገኛሉ ማለት ነው። ይህንን በተመለከተ የወጡ ጥናቶች በጣም ነው የምትደነቁት። አሁን ካለው የላሊበላ ውቅር አብያተ ክርስቲያናት ግንባታ በስተ ዙሪያው ላይ ያሉ አስገራሚ ሲክሪቶች ናቸው በጥናቶች የተረጋገጡት። በቅርብ ዓመታት ነው በየጊዜው እየወጡ ያሉት። አሁን በቅርቡ 2026 ላይ የወጡ ጥናቶች ደግሞ ይሄን በጣም የሚያረጋግጡ ነገሮች ናቸው የሆኑት። ከዚህ ውጪ በቤተ ጎልጎታ ሚካኤል ውስጥ ማለት ነው ንጉስ ገብረ መስቀል ላሊበላ እውነተኛ የመቃብር ቦታ ከመሬት በታች ተቀብሮ እንደሚገኝ ጥቆማ አግኝተናል ብለዋል። እዛ ዙሪያ ላይ አሁን ምርምር እያደረጉ እንደሚገኙ እየተነገረ ይገኛል። ሌላኛው the covered pillar የሚባል የምስጢረ ምሰሶ የሚባል ነገር በቅርብ ከተገኙ ጥናቶች መካከል ይገኛል። የቤተ ማርያም ቤተክርስቲያን ውስጥ የሚገኝ ማዕከላዊ ምሰሶ በጨርቅ የተሸፈነ ነው። ከዛ በላዩ ላይ የአብያተ ክርስቲያናቱ አቀራረጽ ምስጢር እንዴት እንደተቀረጹ ፕላትፎርሙን የሚዘረጋ ምስጢር ተገኝቷል። በዓለም መጀመሪያና መጨረሻ ተጽፎበታል። በሚገርማችሁ ሁኔታ የዓለምን መጀመሪያና የዓለም መጨረሻን በተመለከተ እዛ ቦታ ላይ ዶክመንት አድርገው ጽፈው ቀርጸው እንዳስቀመጡ ጥናቶቹ እየተናገሩ ነው። የሚገርመው ይሄንን ነገር ሲክሪት ያገኙ ወይም ማግኘት የሚችሉ ሰዎች በጣም ብዙ ነገር ፕሪዲክትድ እንደሆነ በዛ በምሰሶ ላይ የምስጢር ምሰሶ ላይ ተጽፎ እንደተገኘ ይናገራሉ። በዛ ሰዓት ላይ የነበሩ ፕሮፌሳይዝ ያደረጉ የነበሩ ስለ ዘመኑ ፍጻሜ ይተነብዩ የነበሩ ሰዎች በዚህ ቦታ ላይ የነበረውን ሲክሪት ቀርጸው እንዳስቀመጡት በደንብ ያሳያል ማለት ነው። ሌላኛው በቅርቡ ከተደረጉት ጥናቶች መካከል የክርስቶስና የአዳም መቃብር አምሳያን በተመለከተ በቤተ ማርያምና በቤተ ጎልጎታ ውስጥ የኢየሱስ ክርስቶስና የአዳም መቃብሮች ምሳሌ አምሳያዎች ወይም ሬፕሊካ እሱን የሚደግም ሬፕሊካ በትክክል በመቃብሮቹ ጉድጓዶች ውስጥ እንደሚገኙ ጥናቶቹ ያሳያሉ። እሱ ብቻ አይደለም፣ ዓለም አቀፍ ሃይማኖታዊ ምልክቶች የሆኑት በተለይ የዳዊት ኮከብ የጥንታዊ የስዋስቲካን ምልክቶች በተመለከተ የቀረቡትን ነገሮች በትክክል የሚያስረዱ ነገሮችም ተገኝተዋል። ምስጢራትም እዛ ውስጥ ተገኝተዋል። በሚገርማችሁ ደረጃ የ3D ሌዘር ቴክኖሎጂ ነው ግኝቱ። 3D ሌዘር ስካኒንግ የሚባል ዓለማችን ላይ የመጨረሻ የሚባል የጥናት ዘዴን ነው ሳይንቲስቶቹ የተጠቀሙት። በቅርቡ ተመራማሪዎች ለምሳሌ ኢመርሲቭ ላሊበላ የሚባል ፕሮጀክት አማካኝነት የ3D ስካኒንግን በማድረግ ከመሬት በታች የሚታዩ ተጨማሪ የተሸሸጉ ክፍሎችና መስመሮች መኖራቸው ተረጋግጧል። ይሄ ምክንያቱ ስካን በማድረግ በ3D በመመልከት ነው። ከዛ ቀጥለው ወደ ቁፋሮ የሚገቡት ማለት ነው። በጣም ብዙ ሲክሪቶች ነው በላሊበላ የተገኙት። እንግዲህ ከላይ ወደ ታች የመቅረጽ ጥበባቸውን በተመለከተ ቶፕ ዳውን ኢንጂነሪንጋቸውን በተመለከተ በእነዚህ ህንፃዎች የተገነቡ ከታች ወደ ላይ ሳይሆን በጣም በሚገርማችሁ ከአንድ ወጥ ድንጋይ ወይም ሞኖሊት ከላይ ወደ ታች ተቆፍረው መሆኑን በዓለም በጣም ትልቁ ምህንድስና ምስጢር ተደርጎ ተወስደዋል ማለት ነው። ይሄንን ከዚህ በፊት የሚታወቅ ነው፣ ግን ጥናቶቹ በደንብ አድርገው አረጋግጠዋል። ከዚህ በተጨማሪ ጥናቱ ሌሎች ያካተታቸው ነገሮች አሉ። በአንድ ሌሊት የመታነጽ ምስጢር ወይም የመላእክት እገዛ የሚለው የቆዩትን ታሪካዊ ስክሪፕቸርስን በተመለከተ ጥናቱ እዛ ቦታ ላይ እገዛ የሚያደርጉ ነገሮችን ሰርቷል። ስለዚህ ያው ማለት እንደሚነገረው የአካባቢ ማህበረሰብ በወቅቱ በጣም በክርስትና ዓለም የመጨረሻ ማክሲማይዝ ያደረገ መንፈሳዊ ኑሮ የነበራቸው ኢትዮጵያውያን ናቸው። ማሰብ ያለባችሁ በጥናቱ ላይ ከተገኙት ሌሎች አስደናቂ ነገሮች መካከል አንዱ የመቃብር ስፍራዎቻቸው ናቸው። የመቃብር ስፍራዎቻቸው በሚገርማችሁ ሁኔታ ከመኖሪያ ቤት ጎኖቻቸው
ነበረ የመቃብር ቦታዎች የተገኙት በቁፋሮ። ለምንድን ነው የሚለውን ነገር ጥናቱ በዛ ላይ ሲያሳይ ሞት ማለት ይሄ ወደ ሰማይ የምንሄድበት ኑሮ መንፈሳዊ ማክሲማይዝ ያደረገ የመንፈሳዊነት ጥግና ጉልበት የነበረበት ህይወት የነበራቸው ሰዎች መሆናቸውን ያሳያል። ምክንያቱም ለቀብርና ለአስከሬን ቀብር በጣም ብዙ የተጋነነ ነገር እንደማይደረግና ዓላማው ሞት ማለት ወደ ገነት መሸጋገሪያ እንጂ በጣም ርብረን ድብን ብለን ለዘላለም እንደማናገኘው ሰውየው ብለን የምንንሰቀሰቅበትና ሞት ላይ መንቆይበት እንዳልሆነ የሚያሳዩ የጥናት ውጤቶች ተገኝተዋል። በአስገራሚ ደረጃ መቃብሮቻቸው በየዙሪያዎቻቸው ላይ ሆነው ነው የተገኘው። ይሄን መሰረት በማድረግ የተሰሩ ጥናቶቹ በጣም ይገርማሉ። አዲሷን ኢየሩሳሌም የመተካት ምስጢርን በተመለከተ እንግዲህ እንደሚታወቀው ቅዱስ ላሊበላ ይሄንን ቦታ የገነቡት ሙስሊም በዛ ሰዓት የነበረ የኦቶማን ቱርኮች መስፋፋት ኢየሩሳሌምን ከተቆጣጠሩ በኋላ ኦቶማን ቱርኮች ኢትዮጵያ ክርስቲያኖች ጉዞ አቋርጠዋል፣ ወደ ኢየሩሳሌም አይሄዱም ነበር። ስለዚህ እውነተኛዋን ኢየሩሳሌም ማሳያ በሀገራቸው በመተካት ፈልገው ኢየሩሳሌም ለምሳሌ ዮርዳኖስ ወንዝ፣ ደብረ ዘይት፣ ጎልጎታ እዚህ ቦታ ላይ በትክክል እንደተቀመጠ ታያላችሁ። ስለዚህ የነበረው በወቅቱ ዓለም ላይ የኦቶማን ቱርኮች መስፋፋት ኢትዮጵያ ላይ ያው በጦርነት ነክተዋል እንጂ ያንን ስኬት ማግኘት አልቻሉም። ያ ግን ከመጣ በሚል በመሬቱ የተቀበረበት ጥበብ ነው እንደምታውቁት። ከዛ ውጪ የምንም እንኳን አወቃቀራቸው የተወሰኑት ክፍሎችም ከመሬት በታች የተቀበሩ ናቸው። ላሊበላ ለባለፉት 800 ዓመታት ገደማ ሳይቋረጥ የአምልኮ እና የክርስትና መንፈሳዊ ጉዞ ስፍራ ማዕከል ፒልግሪሜጅ ቦታ በመሆን እስካሁን እንዳገለገለ ታያላችሁ። ይሄን በተመለከተ ተጨማሪ የጥናት ውጤቶች የሚያሳዩትን እዚህ ቦታ ላይ በአዲሱ ግኝት ላይ ያሉትን ነገሮች ደግሞ በተወሰነ መጠን ልጨምርላችሁ። ከዛ ውጪ እንግዲህ ጥናቱ ባሳየው መሰረት አብያተ ክርስቲያናቱ ከመሬት በታች 50 ጫማ ጥልቀት እንዳላቸው ያን አረጋግጧል። ከዛ በአጠቃላይ ግንባታዎቹ 150,000 ቶን ያክል ድንጋይ መፈልፈልን ይጠይቅ እንደነበር ጥናቱ በትክክል ያሳያል። እሱ ብቻ አይደለም፣ ቀደም ብዬ እንደነገርኳችሁ ግኝቱ ከንጉሳዊ ሐውልቶች ወይ መቃብሮች ይልቅ በተራ ሰዎች አናኗርና የዕለት ኑሮ ላይ መሰረት ያደረገ ነው ጥናቱ። እና ሳይንቲስቶቹ የጥንቱን ሰዎች የጉልበት ስራ፣ የአመጋገብ ልምዶች፣ የቀብር ስርዓቶቻቸው ላይ ነው ጥናት ያደረጉት። ስለዚህ ሳይንቲስቶቹ የጥንቱ ሰዎች ግኝቱ በቀደመው ማህበረሰብ በኢትዮጵያውያን ውስጥ በተደራጀ ሁኔታ የዕለት ተዕለት እንቅስቃሴ፣ ምግብ ማብሰል፣ መሳሪያ ማምረት፣ ጦር መሳሪያ ማምረት፣ ለጦር መሳሪያ እቅድ ፕላን ይውል እንደነበረ፣ አስገራሚ የጦርነት ስልቶችን ይጠቀሙ እንደነበር በጥናቶቹ ላይ በትክክል ተረጋግጧል። እንደ ሳይንቲስቶቹ ገለጻ ከቤተሰብ መኖሪያ አካባቢ የተገኙ እነዚህ ቁሳቁሶች፣ መቃብሮች እና ኢቭን የተቀበሩ ቁሳቁሶች ማለት የቤት መገልገያ ዕቃዎቻቸውን አብረው ይቀበር እንደነበረ የሚያሳዩ ነገር ነው የተገኘው። ይሄ እንግዲህ የተገኙት የሸክላ ስብርባሪዎች፣ የእንስሳት አጥንቶች በማህበረሰቡ በግብርና በከብት እርባታ ይተዳደር እንደነበረ ማለትም አሁን ከብት እርባታ ላይ ብቻ ያለ ዘላን እንዳይል ነበረ። በከብት እርባታና በግብርና እንግዲህ አስቡት። ይሄ ማለት ከ13ኛው ክፍለ ዘመን በፊት 12ኛው፣ 11ኛው፣ 10ኛው ክፍለ ዘመን ኢትዮጵያ በግብርናና በከብት እርባታ ተመሳሳይ ነገር ይኖሩ እንደነበር ጥናቶቹ ያሳያሉ። በጥናቱ የተገኙት እጽዋት፣ የእንስሳት ቅሪቶች ጥንቶቹ ሰዎች ወቅታቸውን ጠብቀው አሁን እንደሚደረገው ዓለም ላይ ግብርና ስራዎችን ያከናውኑ እንደነበር የጥናቱ ውጤት ያሳያል። ይህም ግኝት እንግዲህ ቀደም ሲል ችላ የተባለው የማህበረሰብ ታሪክን በማድመቅ ያለፈውን ዘመን ለማጥናት የግድ የነገስታትን ቅሪተ አካል ማጥናት አይገባም የሚለው ነገር ላይ መሰረት ያደረገ እንደሆነ ታያላችሁ። ቅድም እንዳልኳችሁ ለምሳሌ የቀብር ስነ ስርዓትና የሞት እይታን አሁን ካለው ይለይ እንደነበረ የኢትዮጵያውያን አኗኗር በዛ ሰዓት ላይ በጣም አስገራሚው ጥናት ያሳያል።
እንግዲህ መቃብሮች ከመኖሪያ ቤቶቻቸው አቅራቢያ በመገኘታቸው ማህበረሰቡ ሞትን እንደየዕለት ህይወት ማለት የማያከብደው ቀጥሎ ወደ ዘላለም ህይወት እንደሚገባ የሚያምን ምልክቶች የተጻፉበት እንደሆነ በትክክል በየመቃብሮቹ ላይ የተገኙ ጽሑፎች የሚያሳዩትም አንድም ለዘላለም ህይወት ወደ ክርስቶስ እንደሄዱ የሚያሳይ በጣም አስገራሚ መንፈሳዊ ማክሲማይዝ ያደረገ ነገር የነበራቸው እንደሆነ ነው የሚያሳየው። ስለዚህ ከሟቾች ጋር የተቀበሩ ዕቃዎች የአቀማመጥ ስልታቸው በጣም ተደራጅቶ የተቀመጠ በሚገርማችሁ የአምልኮት ስርዓት ላይ ይጠቀሙባቸው የነበሩ የጸሎት ዕቃዎች ሁሉ ሳይቀር በትክክል አብረው የተቀበሩ እንደሆነ ኢትዮጵያውያን በዛ ዘመን እንዲህ አይነት ባህል እንደነበራቸው ያሳያል። እሱ ብቻ አይደለም፣ የቅድመ የአያት ወጎችን የማክበር ስርዓትም በቀብር ስነ ስርዓታቸው ላይ አብሮ እንደተቀመጠም ይታያል። የሞቱ ሰዎች በመኖሪያ አካባቢ ላይ አብረው መካተታቸው በማህበረሰቡ ትዝታ በአንድነት ላይ ያላቸው ነገር ላይ እንደማይደራደሩ ኢትዮጵያውያን ዩኒፋይድ የነበሩበት ታሪክ እንደሆነ የላሊበላ በታች የተገኙት ቁፋሮ ውጤቶች ያሳያሉ። በሚገርማችሁ ሁኔታ የአጽም ጥናት ወይም ባዮ አርኪኦሎጂ የሚባለው በጣም መሰረት አድርገው ነው ሳይንቲስቶቹ ጥናቱን ያደረጉት። የሰውን አጽም በመመርመር የጤናን ሁኔታ በወቅቱ የነበረውን የኢትዮጵያውያን የጤና ሁኔታ፣ የአመጋገብ ጥራት፣ ለከባድ ጉልበት ስራ የነበራቸው ተጋላጭነትን በማወቅ ሰርተዋል። በሚገርም ደረጃ ጤናን በተመለከተ ስለ ዲኤንኤው እነግራቸዋለሁ። በደንብ ተከታተሉ። ዲኤንኤው በጣም ክሪቲካል ነው። የጤናን ሁኔታ በተመለከተ ግን ፍጹም በጣም ጤናማ ምንም አይነት የበሽታ የመጣና አታክ ያደረገ በሽታ እንዳልነበረ ስጋቸው ላይ ዲኤንኤ ውቅሩ በጥናቱ አረጋግጧል። አስገራሚ ነው። ምክንያቱም አመጋገባቸው፣ ጸሎት ባህሪያቸው በጣም የሚገርመው መንፈሳዊነት ላይ ትልቅ ቦታ ላይ ስለደረሱ አብዛኛዎቹ በእድሜ ወይም በጦርነት የሄዱ እንጂ በበሽታ እንዳልሄዱ የሚያሳይ የጥናቱ ውጤት እዛ ላይ ተካቷል። እሱ ብቻ አይደለም፣ ኢትዮጵያውያን የጋራ ታሪክ እንደነበራቸው የሚያሳይ አክሱም ላይ የነበሩት ናቸው ላሊበላ ላይ የነበሩት ጥናት ላይ ሲታይ ኢትዮጵያውያን የዛ ሰዓት ላይ በብሔር ያልተከፋፈለ ነገር እንዳላቸው የሚያሳይ ጥናት ነው ያገኘነው ነው ፈረንሳዮቹ እያሉ ያሉት ማለት ነው። ስለዚህ በንጉሶች ብቻ ላይ ያተኮረ ሳይሆን በማንኛው ማህበረሰብ አናኗር ጥበብ ላይ ያተኮረ ግኝቱ ዛሬም ድረስ የሚስተዋሉ የማህበረሰብ ኢትዮጵያውያን የማህበረሰብ ውቅሮች ወጎች እንዴት እንደተደራጁ ኢትዮጵያውያን ወደ ኋላ ሄዶ በሺህ ዓመት ወደ ኋላ ሄዶ ለመጎብኘት የሚያስችል ጥናት ነው ይደረገው። በሚገርማችሁ ደረጃ ሌላ አንድ ፕሮግራም ሰራላችኋለሁ ብዬ ነው እንጂ እስከ ደቡብ ኢትዮጵያ ድረስ እስከ ጋሞ ድረስ የነበረ ታሪካዊ ውቅር እዚህ ውስጥ እንደተካተተና የኢትዮጵያውያን ዲኤንኤ ምን ይመስል እንደነበረ በአስገራሚ ሁኔታ ያ ጥናት አብሮ ያያያዘዋል። እሱ በቀጣይ ሌላ ፕሮግራም ላይ እነግራችኋለሁ። ከዚህ ውጪ ያሉት በጣም ብዙ አስገራሚ በተለይ ከዲኤንኤ ጋር በተያያዘ የታዩት የጥናት ውጤቶች ደግሞ እጅግ የሚገርሙ ናቸው። በቁፋሮች ላይ ከቅሪተ አካላቱ ዲኤንኤ ተወስዶ የተሰራው ጥናት ምን ያሳያል? እንግዲህ ቅድም እንዳልኳችሁ ዲሳርስ ቤተሰቦቼ ጥናቱ የተደረገው በዘመናዊ የሬዳር ቴክኖሎጂ ነው። በዚህ አማካኝነት በላሊበላ አካባቢ እስካሁን ያልታወቁ የመሬት ውስጥ ዋሻዎች፣ የመተላለፊያ መንገዶች መኖራቸውን ኮንፈርም የሚያደርገው ያንን በተመለከተ ደግሞ የዲኤንኤ ጥናትን በተመለከተ የህዝቦች ዝውውር ዓለም ላይ እንደነበረ በጥንት አጽሞች ላይ የተደረጉ የዲኤንኤ ትንተናዎቹ በኢትዮጵያ በዚህ በላሊበላ በተደረገው ላይ በኢትዮጵያ አምባ ላይ የነበሩ ማህበረሰቦች ከኤዥያ ከሰሜን አፍሪካ በንግድና በባህል በጣም ትልቅ ትስስር እንደነበራቸው ከግብጽ ጨምሮ የነበረውን ትስስር በዲኤንኤው ላይ በደንብ ተከትቦ ተቀምጧል። እሱ ብቻ አይደለም፣ ከአክሱም በፊት የነበረንም ስልጣኔ በዲኤንኤው በተገኙት አጽሞች ዲኤንኤ ላይ ጥናት አድርገውበታል። ከዛ ጋር በተያያዘ እንግዲህ የአዳዲስ የአርኪኦሎጂ ቁፋሮችም በአክሱም ዘመን በዛም ሰዓት ቀደም ብሎ በሰሜን ኢትዮጵያ ውስብስብ የከተማ መዋቅሮች፣ ባህሎች የአንድነት መንፈስ የነበራቸው እንደሆነ በእነዚህ
በጣም አስገራሚ በሆኑ በፖለቲካ አመራር ላይ የነበራቸው ኢትዮጵያውያን በአክሱም ስርወ መንግስትም ዘመን በላሊበላም ሰዓት ላይ የነበረው ተመሳሳይ እንደነበረና ምንም አይነት ልዩነት እንዳልነበረው በዲኤንኤ መዋቅሮቹ ላይ ተገኝቷል። እሱ ብቻ አይደለም፣ የጥንት ቦታዎች ላይ የተገኙ ቅሪተ አካላት ወይም ማይክሮ ቦታኒካል ሪሜንስ የሚባሉት ኢትዮጵያዊ ከሺህ ዓመታት በፊት በጤፍ በጣም በሚያስገርም ደረጃ ጤፍ በሌሎች አገር በቀል እህሎች ላይ የነበራቸውን አጠቃላይ ኢትዮጵያውያን የነበራቸውን ጥገኝነት ጤፍ ላይ በጣም ይጠቀሙ እንደነበር በቁፋሮ ላይ ተገኝተዋል። የብረታ ብረት ጥበቦች፣ በአርኪኦሎጂ ቦታዎች የተገኙ የብረታ ብረት መሳሪያዎች ጥናት የጥንት ኢትዮጵያውያን ብረትን የማቅለጥና የመቅረጽ ይሄ ሜታሎጂ የሚባለውን ሳይንስ ይጠቀሙ እንደነበር ከፍተኛ የቴክኖሎጂ አቅም እንደነበራቸው ጥናቱ ያሳያል። ውድ ቤተሰቦቼ በጣም በሚገርማችሁ ደረጃ የንግድ መስመሮችን በተመለከተ ኢትዮጵያ በዛ ሰዓት ላይ የባህር ዳርቻና የውስጥ ሀገር የንግድ መስመሮች እንደነበሯት፣ በቀይ ባህር ትጠቀም እንደነበረ ማለት የቀይ ባህር ብዙ ነገር ውህደት እንደነበረ፣ የብርና የወርቅ ሳንቲሞች ተገኝተዋል። በላሊበላ ነው ያልኳችሁ። ኢትዮጵያ የጥንቱን ዓለም የንግድ ማዕከል እንደነበረች የሚያሳይ ኮይኖች፣ የንግዱ ስርዓት የነበረው ከተቀረው ዓለም ጋር ኢትዮጵያውያን የሚገበያዩበት የነበረ የፋይናንስ አናሊሲስ፣ የገንዘብ ትንተናዎች እዛ ውስጥ ተቀምጠዋል። ማለትም ልክ አሁን ዓለም ላይ ዘመናዊ ነገር ላይ እንደሚደረገው የፋይናንስ ትንተና የሚሰጡ አካላት እንደነበሩበትም በዚህ በተቀበሩት ቅሪተ አካላት ወይም በማህበረሰቡ ጥናት ውስጥ የተገኘ በጣም ብዙ ነው። ገጹ ወደ 300 ምናምን ገጽ የሚጠጋ የጥናት ፔፐር ነው ፐብሊሽ ሊደረገው። ይሄን በላይ በደንብ ሆኖ ተቀምጧል። የአየር ንብረት ለውጥ ተጽዕኖ አዳዲስ እንደዚህ ወጡ ጥናቶች በተለይ ፈረንሳዩ ጥናት እንደሚያሳየው ጥንታዊ የኢትዮጵያ ስልጣኔ ውድቀት እና መስፋፋት ላይ የአየር ንብረት ለውጥ በጣም በሚገርም ደረጃ ኢምፓክት እንዳለውና ኢትዮጵያውያን ያናኖራቸው ስልት ራሱ በከፍታ ተራራ ላይ የሆነበትን ሲክሪት በጥናቱ ላይ ያሳያል። የቋንቋና የዘር ትስስር የዘረመል ወይም ጂኖሚክ ጥናት አድርገዋል። በዛው ጥናቱ ላይ ኢትዮጵያ ብሔረሰቦች እርስ በርሳቸው ያላቸው የረጅም ጊዜ የዘለቀ የዘር ውህደት የጋራ መሰረት በጥልቅ የሚያረጋግጡ መሆናቸውን ጥናቱ በትክክል አሳይቷል። ማለትም በጣም ሚክስ ያደረገ ዲኤንኤ ነው የተገኘው በዛ ሰዓት ላይ ለአክሱም ከላሊበላ ድረስ ሲመላለሱ የነበር እስከ ደቡብ አልኳችሁ እስከ ጋሞ ድረስ የጋሞውን በሌላ ፕሮግራም ላይ በደንብ አድርጌ እሰራላችኋለሁ። እስከዛ ድረስ የነበረው ውህደት ንጹህ ውህድ ወይም የአንድ ብሔረሰብ የሚባል ነገር እንዳልነበረውና ጄኖሚክ የሆነው ጥናቱ ይሄ ላይ በደንብ ያሳያል። የላሊበላ ድንጋይ ጥራትም ትንተና እዛ ላይ ተቀምጧል። ላሊበላን ድንጋይ ባህሪ በማጥናት ግንባታው የተከናወነው የድንጋይ ጥንካሬና የመቅረጽ ሂደትን በተመለከተም ዶክመንቶቹ ከነዚህ ዲኤንኤ ንባቦች ማግኘት የተቻለበት ነገር እንዳላቸው በወቅቱ ግንባታው ላይ የነበሩ የተነካኩ የዘረመል ጥናቶች ሰዎች ቅጥቀጣውን በሚሰሩበት ሰዓት ላይ ወይም ያንን ቅርጻ ቅርጾች በሚሰሩበት ሰዓት ላይ ይጠቀሙ የነበረውን ነገር በዲኤንኤ ጥናት ውስጥ በትክክል እንዳሳየ ያሳያል ማለት ነው። መቼም በጣም ብዙ ነገር ነው ጥናቱ ያካተተው። ከነዚህ መካከል የጄኔቲክ ልዩነት ጄኔቲክስ ላይ ዲኤንኤ ላይ ጥናቱን አድርገዋል። እዚህ ጋር ጄኔቲክ ዳይቨርሲቲ እንዳለ በኢትዮጵያ ውስጥ የሚገኙት የዲኤንኤ ልዩነቶች በዓለም ላይ ካሉ ከፍተኛ ከሚባሉት የሚመደብ እንደሆነ ማለት ዥንጉርጉር ዲኤንኤ ውቅር እንዳለበት ከላሊበላ ቅሪተ አካላት አግኝተዋል። ለሰው ልጅ በስደት በስልጣኔ ማዕከል እንደነበረች ኢትዮጵያ ከብዙ ዓለማት ላይ ሰዎች መጥተው ኖረውበት የተቀላቀለና የተዳቀለ አስገራሚ ዘር እንደሆነ የሚያሳይ ነው ጥናቱ ላይ የተቀመጠው። ለዚህም ለምሳሌ አድሚክስቸር የሚባል የአፍሪካና የኤዥያ ድብልቅ በምርምራው ላይ ተገኝቷል። የዲኤንኤ ምርምሮቹ እንደሚያሳዩት ኢትዮጵያውያን ከሺህ ዓመታት በፊት በአፍሪካ ተወላጅ ዘሮች እንደገና በምስራቅ አፍሪካና ኤዥያ ከሚመጡ ስደተኛ ዘሮች መካከል የተፈጠረ ትልቅ የዘር ውህደት እንዳላቸው ከግብጽ ጋር የተያያዘ በጣም በሚያስገርማችሁ ሁኔታ ኮኬዥያንስ የሚባሉት አሁን ፋርሶቹ ሌሎችም ያሉበት ቦታ ላይ ሰዎች መጥተው ኢትዮጵያ ውስጥ ይኖሩ እንደነበረ ከአረብ አገራት ከተለያዩ ከአፍሪካ አሁን ካለው ጥልቅ አፍሪካውያን ቆዳ
የተዋቀረ ሰዎች ለሺህ ዘመናት ኢትዮጵያን የሆነ ሴንተር አድርገው የንግድ ማዕከል አድርገው ይጠቀሙባት የነበረና ዥንጉርጉር ቀለማት የተመሰረተባት ሀገር መሆኗን ህዝቡ እንደዛ መሆኑን የሚያሳይ አድሚክስቸር በጥናቱ ላይ ተካቷል። በአክሱም ዘመን የነበረ ቅሪት ኤንሸንት ዲኤንኤ በዛ ውስጥ ተካቷል። በሰሜን ኢትዮጵያ በአርኪኦሎጂ ስፍራዎች የተገኙ ጥንታዊ አጽሞች የተወሰደው የዚህ ዲኤንኤ ውቅር ጥናት በአክሱም ዘመን የነበሩ ሰዎች ከዛሬው ኢትዮጵያውያን ጋር ከፍተኛ የዘር ትስስር እንደነበራቸው፣ አንድ አይነት ማህበረሰብ እንደሆነ ተበትኖ ያለ ማህበረሰብ ነው። በተለያየ ቋንቋ አሁን ባለው ቀለል ያለ ነገር ብንረዳው ኢትዮጵያውያን በዛ ሰዓት ላይ በአክሱም ስርወ መንግስት ማለት አክሱም ላይ መሰረት ያደረገ የኢትዮጵያ አስተዳደር ማለት ነው እንጂ ትግራይ ብቻ ማለት አልነበረም። የለም የዛ ሰዓት ላይ ትግሬነት፣ አማራነት፣ ጉራጌነት ምናምን የለም። ከተለያዩ ዓለማት ሰዎች ይመጣሉ። በአክሱም ዘመን ላይ ያስተዳድሩ የነበሩት ኢትዮጵያውያን ዓለማትን ይጋብዙ የነበረ የንግድ ትስስር እንደነበረ በአስገራሚ ሁኔታ የኢትዮጵያ ዘር የተቀላቀለ ከብዙ ዓለማት ዲኤንኤ የተዋቀረ እንደሆነ የሚያሳይ ነገር ነው ብታዩት። አሁንም በጣም በሚገርም ህንድ የሚመስል ኢትዮጵያዊ ያለ፣ ቻይናዊ የሚመስል ኢትዮጵያዊ ያለ፣ ቻይና የምንላት ኢትዮጵያዊት አለች፣ ስፓኒሽ ሴቶች የሚመስሉ አሉ። ኢትዮጵያ ውስጥ በጣም ድብን ያለ አፍሪካዊ ጥቁረት ያላቸው ኢትዮጵያውያን አለ ኢትዮጵያ ውስጥ። አረብ የሚመስሉ ኢትዮጵያውያን አሉ። ምን የሌላ አለ ማለት ፈረንጆች የሚመስሉ የፈረንጅ ቅርጽ ፊት ቅርጽ ያላቸው ኢትዮጵያውያን አሉ። ኢትዮጵያውያን በዚህ የዲኤንኤ ውቅር ላይ ከዓለም የተዋቀረ ከአፍሪካም ከዓለም ከተቀረው ዓለም ጋር በጣም የተዳቀለ ዲኤንኤ ነው ያገኙት። ስለዚህ ኤንሸንት ዲኤንኤ ብለውታል። ዓለም ላይ መቼም እንደዚህ አስገራሚ የዲኤንኤ ጥናት የለም። በጣም ይገርማችሁ ጥናቱን ሙሉ ፐብሊኬሽኑ ስታገኙ ስታነቡት በጣም ብዙ ትደነቃላችሁ። በቃ በጣም ብዙ ማለት ነው። ስለዚህ ይሄንን የሚያሳይ የላሊበላ ነዋሪዎች የዘር መሰረትን ያሳያል። ምንም እንኳን የላሊበላ አብያተ ክርስቲያናት ግንባታ በዋናነት የአክሱምና በዛግዌ የመጡ ሰዎች በዛ ሰዓት ላይ የነበረ ውቅር ቢሆንም የጄኔቲክ መረጃዎች እንደሚያሳዩት አካባቢው ለሺህ ዓመታት በርካታ የባህልና የዘር ስብስብ መገኛ እንደሆነ ነው የሚያሳዩት። ስለዚህ ስደትና የሰፈራ ታሪክ አለ። የዲኤንኤ ውቅሮቹ ጥናት እንደሚያሳዩት የምርምር ሰዎች ዝውውር እና በጣም በሚገርም ሁኔታ ኢቭን ለምርምር ከሌሎች ዓለማት ላይ ማይግሬሽን ፓተርን ለመለየት የተደረገ ነገር ሲታይ እዚህ ጋር ኢትዮጵያ ላይ ይመጡ የነበሩ ታሪክ አጥኚ ሰዎች በዚህ ከትሙ ይኖሩ የነበሩ ሰዎች ለኢትዮጵያ ለብዙ ስደተኞች ምትመጭ እንደነበረች የሚያሳይ ነገሮች ሁሉ አለበት። ከደጋው ከቆላው ክፍል በመጡ ሰዎች ጥምረት የተፈጠረ የኢትዮጵያ ውህደት እንደነበረ ያሳያል። በሽታ መቋቋም፣ የዘር ለውጥን እንዳልኳችሁ ጄኔቲክ አዳፕቴሽን ላይ ጥናቶቹ ያሳያሉ። በኢትዮጵያ ሕዝብ የተለያዩ አካባቢዎች ላይ በሽታዎችን እንደ ወባና መሰል ከፍተኛ የመቋቋም አቅም የተሰራ ጂን እንደነበራቸው ጥናቱ ያሳያል። በጣም ነው የሚገርመው። እኔ አፌን ከፍቼ በቃ በጣም ተደንቄ ያነበብኩትን ነገር ነው ሰብስቤ እየነገርኳቸው ያለው። ስለዚህ የቋንቋና የዘር ትስስር ላንጉዌጅን ዲኤንኤም ብለው አጥንተውታል። የዲኤንኤ መረጃዎች የቋንቋ ቤተሰቦች ለምሳሌ ከኩሽቲክ ከሴማዊ ኢትዮጵያ ጋር የተፈጠረ የጋራ የዘር ውህደት በጣም ትልቁ ሚና እንደተጫወተ የሚያሳይም በዲኤንኤዎቹ ላይ ጥናት ተደርጎ ተገኝቷል። እንደገና እሱ ብቻ አይደለም በተለይ ከሌሎች አፍሪካ አካባቢዎች ጋር የነበረ ግንኙነትም በዲኤንኤ ውስጥ ተገኝተዋል። ኢትዮጵያ ከሰሃራ በታች ካሉ ሌሎች አፍሪካ ሀገሮች ጋር በዲኤንኤ ደረጃ ላይ የሆኑ የዘር ግንዶች እንዳሏት የሚያሳይ ጥናቱ ላይ የተዋሃደ አፍሪካውያንም በከፍተኛ ሁኔታ ከኢትዮጵያ እና ቀረው አፍሪካ ጋር የተዋሃደ ዲኤንኤ ተገኝተዋል። የአርኪኦሎጂና የጄኔቲክ ትስስር አርኪኦሎጂስቶቹ በቁፋሮ የሚያገኟቸውን የጥንት ቅሪቶች ለምሳሌ ኦስቴዮሎጂ የሚባል ከዲኤንኤ ምርምር ጋር ሲያዋህዷቸው ስለ ጥንታዊው የህብረተሰብ መዋቅር የቤተሰብ አደራጅ የበለጠ ግልጽ መረጃ ማግኘት እንደቻሉ ያሳያል። የእነሱ የኢትዮጵያ የሰው ዘር መገኛ የሚለውን ክራድል ኦፍ ሂውማኒቲ መሆኗን በዲኤንኤ ምርምሮች በሳይንስ መንገድ ከማረጋገጥ ባለፈ የዘመናዊው ሰው ብለው የሚሉት የሆሞ ሳፒየንስ የሚሉት ያው የራሳቸው ዝግመተ ለውጥ ሳይንስ ስለሆነ ነው ወደ ውጪ ዓለም የተሰራጨበትን መንገድ ግልጽ አድርገንበታል የሚል ጥናት ሁሉ እዛ ውስጥ አካተዋል። የዛግዌ ስርወ መንግስት አመጣጥን በተመለከተ ዲኤንኤ ብቻ አይደለም አንድ ንጉሳዊ ስርወ መንግስት ታሪክን ማወቅ ባይቻል የዘረ መሎችን መረጃዎች ዛግዌ ስርወ መንግስት ላይ መሩ የነበሩ ሰዎች ምን አይነት ብሪሊያንስ እንደነበራቸው ጥናቱ የዘረመል ጥናቱ ያሳያል።
በህዝብ ብዛትና በስልጣኔም ጭምር ከበፊትም ጀምሮ እስካሁን ኢትዮጵያ በጣም ብዙ ህዝብ እንደነበራት ያሳያል። ይሄም ብቻ አይደለም፣ የዲኤንኤ ለውጥንም በተመለከተ ኢትዮጵያ አገር በቀል እህሎችን ጤፍን የዛ ሰዓት ላይ አጠቃቀሙን እንዴት ይጠቀሙት እንደነበረ የሜታቦሊዝም ስርዓታቸውን ሁሉ አጥንተውታል። ጤፍን ከተመገቡ በኋላ በሽታ የመቋቋም አቅምን በተመሰረተ ይሄም በመቅረጽ የተጫወተው ሚና በዘረመል ደረጃ ላይ በጣም ትልቅ ነገር እንዳሳየ ይታያል። የቅድመ ታሪክና የታሪክ ዘመን ላይ በተመለከተ ኢትዮጵያ መገናኛ መሆኗን በዚህ በላሊበላ በተደረገው በዛ ዙሪያ ላይ ማህበረሰቡ በሚኖርበት ቦታ ላይ የተደረገው ጥናት ያሳያል። ከቅድመ ታሪክ አጽሞች ጋር የዘመናዊ ኢትዮጵያውያን ዲኤንኤ በማነጻጸር ባህላዊና ዘር ሐረጋቸው እንዴት ምንም ሳይቀያየር ለሺህ ዘመናት እንደዚህ በጣም መቆየቱን በአስገራሚ ሁኔታ ጥናቱ እዛ ላይ ያሳያቸዋል ማለት ነው። እንግዲህ የወደፊት የሚጠበቁ ጥናት ውጤቶች አሉ። ከዚህ ቀጣይነት ጋር የተያያዘ አዳዲስ የዲኤንኤ ምርምሮች ኢትዮጵያ የነበራትን የጥንታዊ የንግድ የባህል ልውውጥ በአህጉራዊና በዓለም ደረጃ ላይ ለማረጋገጥ የሚቻሉ በጣም ወሳኝ የሆኑ መረጃዎች ይወጣሉ። እሱ ብቻ አይደለም፣ አልኳችሁ በጣም ቴክኖሎጂው በጣም ውስብስብ ነገሮች እንዳገኙ ሰዎችን በስሪዲ ስለሆነ እስካን የሚያደርጉት አስገራሚ መቃብር ስፍራዎች ሁሉ በላሊበላ መገኘቱን ነው የሚያሳዩት። ላሊበላ ከመሬት በታች የተቀበሩት አስገራሚ የኢትዮጵያንም የዓለምንም ታሪክ ፍንትው አድርገው የሚያሳዩ መስታወቶች በጥናት መገኘታቸው ከታተሙት እንደዚህ ጥናቶች ለመረዳት ተችሏል። እንደዚህ ሰብስቤላችሁ ይዤ መጥቻለሁ። ያለን መቼም ኩሩ ታሪክ እንደነበረና እጅግ በጣም አስገራሚ ህዝብ እንደሆነ የኢትዮጵያ ህዝብ የሚያሳይ ነው። ውድ ቤተሰቦቼ ዛሬ ላይ ባለ በዚህ በደከመ ነገር ላይ መኖራችን በጣም ያሳዝነኛል። እንባዬ ይመጣል ሳስበው። እግዚአብሔር መቼም ያንን የቀደመ ሰብእና የቀደመ አስገራሚነት ዓለም የተደነቀበትን ጥበብ መልሶ ለዓለም የሚገልጥበት ጊዜ ስለመጣ ነው። ይሄ ሁሉ መከራ ይሄ ሁሉ ስቃይ የመጣው እግዚአብሔር ነገ በብርሃን ሊሰጠን እንደሆነ በትክክል ትረዳላችሁ። ስለዚህ መጸለይ ስለ ሀገራችን አሁን ያለው ነገር እንዲያሻግርልን እግዚአብሔር ከጸለይን እቺ ሀገር በጣም አስደናቂ ዓለም አቀፍ ታሪክ እንዳላትና የዓለም አጠቃላይ ሲክሪቱ ኢትዮጵያ ውስጥ እንዳለ የሚያሳይ የላሊበላ ውቅር አብያተ ክርስቲያናት መኖሪያ ዙሪያዎቹ ላይ ነዋሪዎች ያነበራቸውን ህይወት መሰረት ተደርጎ የተደረገው ጥናት እጅግ አስገራሚ ውጤቶችን ይዞ እንደመጣ ለማየት ተችሏል። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ህብረት አጠገብ እጅግ ዘመናዊ ቤት ባለቤት የሚሆኑበትን ወርቃማ ዕድል ይዞላችሁ መጥቷል። መኝታ 78 ካሬ 100% ለሚከፍሉ በ5.2 ሚሊዮን ብር፣ ቅድመ ክፍያው 566,000 ብር። ባለ 2 መኝታ 104 ካሬ 100% ለሚከፍሉ በ6.8 ሚሊዮን ብር፣ ክፍያው 746,000 ብር። አቅርቦት ለአፍሪካ ህብረት ቅርብ በመሆኑ ለኑሮም ሆነ ለከፍተኛ የቤት ኪራይ ገቢ ተመራጭ ያደርገዋል። ነገር ግን ቅናሹ የሚቆየው ለ10 ፈጣን ደንበኞች ብቻ ስለሆነ ፈጥነው ይደውሉ። ሰመር ሪል ስቴት